ዛሬ የምናየው ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ስፌር ከሚለው ጀምረን እናይና መጨረሻ ላይ ኤክሰርሳይዝ 6.9 እንሰራለን ሙሉን ጥያቄ። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህኛው ላይ አክቲቪቲዎች እንዲሁም ኤግዛምፕሎች አሉ፣ እነሱ እናያለን። ስፌር ማለት ምንድን ነው ብለን ስናይ ስፌር የስፌርን ኤሪያውን እና ቮሊዩም እንዴት እንፈልጋለን ነው። ስፌር የምንላቸው ከሰርክል የሚለዩት በምንድን ነው? ለምሳሌ ብይን ብንወስድ ወይ ደግሞ ክብ ነገር ግሎብ አለው። ግሎብ የምንለው ይሄ የመሬትን ቅርጽ በማቴሪያል ተቀምጦ ያለው ግሎብን ብንወስድ ስፌር ነው፣ ሰርክል አይደለም። ሰርክል የምንለው እንደዚህ ሰርክል የሆነ ነገር ነው። ይሄኛው ግን እንዲህ ብንቆራርጠው፣ አሁን ለምሳሌ ግሎብን ብንቆራርጠው የተለያዩ ሌላ ሰርክሎች ይፈጥርልናል። እሱም በኋላ በኤግዛምፕል አሳያችኋለሁ። ዴፊኒሽን ስፌር ኢዝ ኤ ሶሊድ ባውንድድ ባይ ክሎዝድ ሰርፌስ ኤቭሪ ፖይንት ኦፍ ዊች ኢዝ ኢኮዲስታንስ ፍሮም ፊክስድ ፖይንት ኮልድ ዘ ሴንተር ማለት ነው። አንዱን ቦታ ብንወስድ ከዛ በኋላ ያለው ስንለካ ሁሉም ዲስታንሱ እኩል የሆነ ነው ማለት ነው። ከሴንተሩ ተነስተን ወደ ተለያዩ ዳይሬክሽኖች ብንለካ አንድ አይነት ራዲየሳቸው ማለት ነው፣ ኢኮዲስታንስ ነው ማለት ነው። እዚህ ጋር እንደዚህ አይነት ለምሳሌ ይሄንን ብናይ እዚህ ጋር ኦን ብንወስደው አሁን እዚህ ጋር ስናያት እቺ ኦ ሴንተር ነው ማለት ነው። ስለዚህ ከዚህ ተነስተን በፈለግነው አቅጣጫ ብንለካ ምንድነው ማለት ነው ኢኳል ዲስታንስ ነው ያላቸው። ወደ ተለያየ ኢንዶች ብንሄድ እንደዚህ በዚህም ብንሄድ እኩል ነው። በሰርክልም ብናየው የሰርክልም ከሴንተሩ ወደ ተለያየ ወደ ሰርክሉ ጫፍ ብንሄድ ዲስታንሳቸው እኩል ነው፣ ራዲየሱ እኩል ነው ማለት ነው። ራዲየስ ኦፍ ስፌር ኢዝ ላይን ሴግመንት ኮኔክቲንግ ኢትስ ሴንተር ዊዝ ኤኒ ፖይንት ኦን ዘ ስፌር። ስለዚህ ራዲየስ ማለት ራዲየስ ኦፍ ስፌር ሴንተር ከሴንተሩ ተነስቶ የስፌሩ ኢንድ ፖይንቶች የሚያገናኝልን ማለት ነው። ማንኛውም ፖይንት ራዲየስ ነው የምንለው ማለት ነው። ዲያሜትር ኦፍ ዘ ስፌር ደግሞ ላይን ሴግመንት ፍሮም ዘ ሰርፌስ ኦፍ ስፌር ፓሲንግ ስሩ ሴንተር ኤንድ ኢንዲንግ አት ሰርፌስ ማለት ነው። ከስፌሩ ከሆነ ፖይንት ላይ ይነሳል። ቤት ማለፍ አለበት ግን በሴንተሩ ላይ በሴንተሩ ላይ ማለት ፓሲንግ ስሩ በሴንተር ሌላኛው ምን ላይ ይሄዳል ማለት ነው። ሌላኛው ኢንድ ፖይንት ኦፍ ስፌር ላይ ይሄዳል ማለት ነው። ይሄ ዲያሜትር እንለዋለን። በሰርክልም በተመሳሳይ ሁኔታ ነው። እዚህ ጋር ብናየው ፊገር 6.36 ይሄኛው ፊገር ማለት ነው። ኦ ኢዝ ዘ ሴንተር፣ እቺ ኦ ሴንተር ነች። ኦፒ ለምሳሌ ከኦ እስከ ፒ ያለ ይሄንን ራዲየስ ነው። ኤቢ ደግሞ ኤቢ ስንል ኤቢ ኢንድ ቱ ኢንድ ማለት ነው። በሴንተር ላይ ግን ማለፍ አለበት። በሴንተር ላይ ካላለፈ ኮርድ ነው የሚሆነው፣ ዲያሜትር ያው ነው። ሶ ኤቢ ዘ ዲያሜትር ኦፍ ዘ ስፌር ሞር ኦቨር ኦኤ የተለያዩ አሉ። እዚህ ጋር ኦኤ ልንወስድ እንችላለን። ኦኤ ኦቢ እነዚህ ራዲየሶች ይሆናሉ ማለት ነው። ግሬት ኤንድ ስሞል ሰርክል ከዚህ ከስፌር ላይ ምን ማውጣት እንችላለን? ትልቅና ትንሽ ስፌር ማውጣት እንችላለን። ትልቁ ግሬት ሰርክል የምንለው ስፌሩን እኩል ሴንተር ላይ ስንቆርጠው ማለት ነው። እዚህ ጋር በምናየው መልኩ አሁን እቺ ነገር ተቆርጣ እቺ ስትቆረጥ እዚህ ጋር ሰርክል እንዲፈጥርልናል። ይሄ ሰርክል ነች ማለት ነው። እቺ ሶ ከላይ ስሞል ሰርክል ትባላለች ማለት ነው። ከሴንተሩ ውጭ ያለው ከተደረገ ምንድነው የሚባለው? ስሞል ሰርክል ይባላል። በሴንተሩ ላይ ከቆረጥነው ግን ግሬት ሰርክል ነው የምንለው። ኤቭሪ ክሮስ ሴክሽን ሜድ ባይ ኤ ፕሌን ፓስድ ስሩ ዘ ስፌር ኢዝ ሰርክል። በማንኛውም ቦታ ብንቆርጥ እዚህ ጋር ለምሳሌ ይሄንን ብናይ ይሄ አሁን ኦልሞስት ስፌር የሆነ ድንች ወይ ደግሞ የሆነ ማቴሪያል ነው። እዚህ ጋር እንደምታዩት እቺ የላይኛው ለብቻዋ ሰርክል ነች፣ እቺ መሀል ያለችው ሰርክል ነች ለብቻዋ፣ እቺኛዋ ሰርክል ነች። ብዙ ሰርክሎች አሉ ማለት ነው። እዚህ ግን ከሁሉም አሁን ትልቁ የትኛው ነው? እዚህ ሴንተር ላይ ቆርጠን ያወጣነው ይሄኛው ፓርት ላይ የተቆረጠው ነው ማለት ነው።
ስለዚህ እሱ ነው ግሬት ሰርክል የምንለው ማለት ነው። ኢፍ ዘ ፕሌን ፓስ ትሩ ዘ ሴንተር ኦፍ ዘ ስፌር ዘ ክሮስ ሴክሽን ፎርምድ ኤ ግሬት ሰርክል ማለት ነው። በሴንተሩ ላይ ከቆረጥን ግሬት ሰርክል እንለዋለን። አዘርዋይስ ስሞል ሰርክል ነው ማለት ነው። ክሊርሊ ኤኒ ፕሌን ትሩ ዘ ሴንተር ኦፍ ዘ ስፌር ኮንቴኒንግ ዲያሜትር ይኖረዋል ማለት ነው። ሂንስ ኦል ግሬት ሰርክል ኦፍ ስፌር አር ኢኳል and have their common center, the center of the sphere, and have for their radius the radius of the sphere in ማለት ነው። ይሄ ሰርክሉን አሁን የስፌሩን ሁለት ቦታ ተቆርጦ ሁለት ቦታ ሲከፈሉ ሁለት ሰርክሎች ይፈጠራሉ ማለት ነው። እነዚያ ሁለት ሰርክሎች ራዲየሳቸው ሁሉ ነገራቸው እኩል ነው። ሌሎቹን እዚህ ጋር በምናይበት ጊዜ ግን እቺኛውን ትንሽ ሰርክሉ ባነሰ ቁጥር ራዲየሱም ዲያሜትሩም እያነሰ ይሄዳል። ግን እኩል ቤት ከቆረጥ ነው ግን እኩል ነው የሚሆኑት ሁለት ቦታ ስለቆረጥ ነው ማለት ነው። እዚህ ጋር ስናይ ደግሞ the radius of sphere in figure 6.37 ይሄ ማለት ነው። ይሄ በሲ ላይ የተቆረጠው ይሄ በሲ እና በሲ ፕራይም አለው። እሱን ስታዩ ስሞል ሰርክል ይቺ ስሞል ሰርክል ነች። አሁን የነገርኳችሁ ነው። እዚህ ከላይ የቆረጥናት ስሞል ሰርክል። ይሄ ደግሞ በሴንተሩ ላይ የተቆረጠው ምን ይባላል? ግሬት ሰርክል ይባላል ማለት ነው። ሄሚስፌር የምንለው ደግሞ ምን አይነት ነው? ይሄ ደግሞ ግሬት ሰርክል ባይሴክት ዘ ሰርፌስ ኦፍ ዘ ስፌር ማለት ነው። ይሄ ግሬት ሰርክል ነው። ግሬት ሰርክል ባይሴክት ዘ ስፌር ማለት ነው። ስለዚህ ልክ እንደዚህ አይነት ይሄውን ኦልሞስት ኢምቢልታ የሚባለው እንደ ከበሩ አይነት ነገር ይፈጥራል ማለት ነው። እንደዚህ አይነት ሼፕ ያለው ስፌር ነው የሚባለው ማለት ነው። አክቲቪቲ 6.5 give example of object from your surrounding that have sphere shape ስፌር ሼፕ ያላቸው ስፌሪካል ሼፕ ያላቸው እናንተ አካባቢ ላይ ያሉትን ጥቀሱ ነው። እዚህ ጋር ለምሳሌ ባስኬትቦል ልንወስድ እንችላለን። ምንድነው? ስፌር ነው። ብይ የምንለው እቺ ደግሞ ልጆች የሚጫወቱባት ብይ እንዲህ በጣት እየተኮሱ የሚጫወቱበት ብይም ስፌር ነች ማለት ነው። give to example of ስፌር ደግሞ ኢምቢልታ ሳህን እንደዚህ ክብ ሳህን ተብሎ ጎድጓዳ ሳህን የምንለው ማለት ነው። እንደዚህ አይነቶቹ ምንድን ናቸው? ስፌር ናቸው ማለት ነው። እዚህ ጋር የስፌርን ቮሊዩም እና ኤሪያውን እንዴት እንፈልጋለን? ወይ ደግሞ ኤሪያ ብዙ ጊዜ ሰርፌስ ኤሪያም ልንለው እንችላለን። ለዛ ነው እቺን ኤስ ያላት ሰርፌስ ኤሪያ፣ ቮሊዩም ቪ ደግሞ ቮሊዩም ሪፕሬዘንት ያደርጋል። ሰርፌስ ኤሪያ ወይ ደግሞ ኤሪያ ኦፍ ስፌርን ለማግኘት 4 ፓይ አር ስኩዌር ነው የምናደርገው። 4 ፓይ አር ስኩዌር። ቮሊዩሙን ለማግኘት ደግሞ 4/3 ፓይ አር ኪዩብ ነው የምናደርገው ማለት ነው። ልክ እንደዚህ በዚህ ፎርሙላ ተጠቅመን ኤክሰርሳይዝ 6.9ን እንሰራለን። አንደኛ ጥያቄ the radius of sphere is 10 ሴንቲሜትር find the surface area and the volume የተባለው ሰርፌስ ኤሪያውን እና ቮሊዩሙን ፈልጉ ነው። ይሄን ለመፈለግ ምንድነው ፎርሙላችን ብለናል። የስፌር ሰርፌስ ኤሪያ እና ቮሊዩሙን ለመፈለግ ሰርፌስ ኤሪያውን ወይ ደግሞ ኤሪያ ማለት ነው። ሰርፌስ ኤሪያ ኤሪያውን ለማለት ነው is equal to 4 ፓይ አር ስኩዌር ነው ብለናል። 4 ፓይ አር ስኩዌር ሶ አር ስለተሰጠን አር ሰብስቲዩት ማድረግ ነው። ቮሊዩሙ ደግሞ ምንድነው ያለው 4/3 ፓይ አር ኪዩብድ ማለት ነው። እዚህ ጋር ስኩዌር አለ። ሶ በዚህ መልኩ ነው የምንሰራው። ይሄንን እዚህ ጋር ስለሰራሁት ማየት ትችላላችሁ። ሰርፌስ ኤሪያ ኦር ኤሪያ ኦፍ ስፌር is equal to 4 ፓይ አር ስኩዌር ነው። ሶ አር 10 ስለሆነ 10 ስኩዌር ስናደርገው 100 ይመጣል። 100 ሲባዛ 400 ይመጣል። 400 ሲባዛ ፓይ 400 ፓይ ሴንቲሜትር ስኩዌር። ምክንያቱም እዚህ ጋር 10 ሴንቲሜትር ነው የተሰጠት። ስለዚህ ሴንቲሜትሯ ማብራት ስኩዌር ስለምትሆን ሴንቲሜትር ስኩዌር ይሆናል ማለት ነው። ቮሊዩሙ ደግሞ ፎርሙላችን ቮሊዩም ለመፈለግ የስፌር ቮሊዩም ለመፈለግ 4/3 ፓይ አር ኪዩብ ነው የምናደርገው። ስለዚህ አር 10 ስለተሰጠን አር 10ን አር ቦታ ሰብስቲዩት አድርገን ኪዩብ ስናደርገው 1000 ይመጣል። 1000 ሲባዛ 400 1000 ሲባዛ 4000 ነው። ሶ 4000 ሶስተኛ ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። ቮሊዩሙን በቀላሉ በዚህ መልኩ መስራት ይችላላችሁ። ቀጥታ ወደ ሁለተኛው ጥያቄ ስናልፍ ሁለተኛ ጥያቄ the diameter of iron ball is 6 ሴንቲሜትር
አይረን ቦል የምንላት ይቺ ሼፕ ያላት ነች። እንደዚህ ሩል ነው የሚባለው ይመስለኝ ገና ይቺ ሩሏ ማለት ነው። እሷ ነች። እሷም የስፌር ሼፕ ነው ያላት እንደምናየው። ስለዚህ የእሷ የኳሷ ዲያሜትር 6 ነው። ፋይንድ ቲ ሰርፌስ ኤሪያ እንደ ቮሊዩም ዩዚንግ ፓይ ኢዝ ኢኳል ቱ 3.14 አድርገን ማለት ይሄ ቀላል ነው። ይሄ የስፌርን ኤሪያ ለማግኘት 4 ፓይ አር ስኩዌር ነው የምናደርገው። የቮሊዩሙን ለማግኘት ደግሞ 4/3 ፓይ አር ኪዩብ ነው የምናደርገው። በእነዚህ ፎርሙላዎች እየተጠቀምን መስራት እንችላለን። መጀመሪያ ግን ዲያሜትር ስለሆነ የተሰጠን ዲያሜትር ራዲየስ ደግሞ የዲያሜትር ግማሽ ነው። ስለዚህ ዲያሜትሩን ለ2 ስናካፍለው ዲያሜትሩ 6 ነው። 6ን ለ2 ስናካፍል 3 ነው። ስለዚህ ራዲየሳችን ለዚህ ጥያቄ ስንት ነው ማለት ነው? 3 ነው። ስለዚህ ሰርፌስ ኤሪያ ኦፍ ስፌር ኢዝ ኢኳል ቱ 4 ፓይ አር ስኩዌር ነው። ስለዚህ አርን 3 አግኝተናል። 3 ሰብስቲዩት እናደርጋለን። 3 ስኩዌር ሲሆን 9 ነው። 9 ሲባዛ 4 36 ነው። ስለዚህ 36 ሴንቲሜትር ስኩዌር ይሆናል ማለት ነው። ከዛ ፓይ ደግሞ 3.14 ውሰዱ ብሎናል። በፓይ ቦታ 3.14 ስንተካ 36 ሲባዛ 3.14 ይሆናል። ይህን ስናበዛው 113.04 ሴንቲሜትር ስኩዌር ይመጣል ማለት ነው። ቮሊዩም ማለት ደግሞ 4/3 ፓይ አር ኪዩብ ነው ብለናል የስፌር። ስለዚህ አርን 3 ዲያሜትሩ ለ2 አካፍለን ስላገኘን አር ቦታ 3 መተካን 3 ኪዩብ ሲሆን ያው 9 ነው። 9 ሲባዛ 36 ሶስተኛ ይሆናል። ሲባዛ በ3.14 እናደርገዋለን ማለት ነው። ስለዚህ ጋር ስለዚህ ኪዩብ ደግሞ 3 ኪዩብ ሲሆን 27 ነው። ወይም ደግሞ እዚህ ጋር ምን ማድረግ እችላለሁ? እዚህ ጋር አንድ 3 አለች። ስለዚህ አንዷን 3 እዚህ ጋር አጥፍቼ 3 ስኩዌር ማድረግ እችላለሁ ማለት ነው። ስለዚህ ይሄ ከዚህ ጋር ተመሳሳይ ነው የሚመጣው አንዷ 3 ስለጠፋኝ። ስለዚህ ምን ይሆናል ማለት ነው? 113.04 ከኤሪያው ጋር ቮሊዩሙ አንድ አይነት ነው። አንዳንዴ እንዲህ አይነት መልስ ልታገኙ ትችላላችሁ ማለት ነው። ሶስተኛ ጥያቄ ላይ እንሄዳለን። ሶስተኛ ጥያቄ ፋይንድ ዘ ፎርሙላ ፎር ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ስፌር ኢን ተርምስ ኦፍ ኢትስ ዲያሜትር። ከዚህ በፊት ያየናቸው ጥያቄዎች ሰርፌስ ኤሪያ ኦፍ ስፌር ለማግኘት ፎርሙላችን ምንድን ያለው 4 ፓይ አር ስኩዌር እና ቮሊዩሙ ደግሞ 4/3 ፓይ አር ኪዩብ ነው ያልነው አይደለ? አሁን ግን በዲያሜትር አድርጉት ነው። በዲያሜትር ምን ብለናል? ራዲየስ ማለት ምንድን ነው ያለው? ራዲየስ ኢዝ ኢኳል ቱ ዲያሜትር ኦቨር 2 ማለት ነው። ዲያሜትርን ለ2 አካፍለን። ስለዚህ እዚች አር ቦታ ላይ ዲ ኦቨር 2 መተካት ማለት ነው። ስለዚህ ተክተን እንስራው። ስለዚህ ሰርፌስ ኤሪያ ኦፍ ስፌር ኢዝ ኢኳል ቱ 4 ፓይ አር ስኩዌር ነው። እዚህ ጋር አር ማለት ደግሞ ዲ ኦቨር 2 ነው። ስለዚህ በኢንተርምስ ኦፍ ዲያሜትር አስቀምጡ። ዲያሜትሩን ዲ በሉት ብሎናል። ስለዚህ በኢንተርምስ ኦፍ በዲያሜትር አስቀምጡ ነው። ራዲየስ ማለት ዲ ኦቨር 2 ነው ብለናል። ዲ ኦቨር 2 አር ቦታ መተካት እንችላለን ማለት ነው። ምክንያቱም ራዲየስ ማለት ዲያሜትር ኦቨር 2 ነው። እዚህ አር ቦታ ዲ ኦቨር 2 መተካት እችላለሁ ማለት ነው እኩል እስከሆኑ ድረስ። ስለዚህ ስኩዌር ሲሆን ዲ ስኩዌር ኦቨር 4 ይመጣላል። ስለዚህ ዲ ስኩዌር ኦቨር 4። ስለዚህ 4 በ4 እዚህ ጋር ይጠፋል። ስንት መጣ ማለት ነው? ሰርፌስ ኤሪያ ኦፍ ስፌር ወይ ደግሞ ኤሪያ ኦፍ ስፌር ኢዝ ኢኳል ቱ ፓይ ዲያሜትር ስኩዌር ማለት ነው። ፓይ ዲያሜትር ስኩዌር። ስለዚህ ኢንተርምስ ኦፍ ዲያሜትር ተሰጥቶን ወደ ራዲየስ ሳንቀይር መስራት ተፈለግን የስፌር ኤሪያ ምን ይሆናል ማለት ነው? ፓይ ዲ ስኩዌር ይሆናል ወይ ደግሞ ፓይ ዲያሜትር ስኩዌር ይሆናል ማለት ነው። ቮሊዩምስ ምን ይሆናል? ቮሊዩም ኦፍ ስፌር እንዴት ነው የምንፈልገው? 4/3 ፓይ አር ኪዩብ ነው። ስለዚህ እዚህ ጋር አር ማለት ከዲ ኦቨር 2 ጋር እኩል ነው ስላለ እዚህ ጋር ዲ ኦቨር 2 መተካት እንችላለን። ዲ ኦቨር 2 ኪዩብ ስናደርገው ይሄ ዲ ኪዩብ ኦቨር 2 ዘ ፓወር ኦፍ 3 ማለት 8 ነው። ስለዚህ 8 ይሆናል ማለት ነው። ስለዚህ ዲ ዘ ፓወር ኦፍ 3 ኦቨር 8 ይሆናል። 4/3 ፓይ ዲ ዘ ፓወር ኦፍ 3 ኦቨር 8 ይሆናል። እዚህ ጋር ይሄን ለአራት ማቃለል እችላለሁ። 2 ይመጣላል እዚህ ጋር። ስለዚህ ምን መጣ ማለት ነው? 1/6 ፓይ ዲ ዘ ፓወር ኦፍ 3 ይሆናል ማለት ነው። ስለዚህ ዘ ቮሊዩም ኦፍ ስፌር
ኢን ተርምስ ኦፍ ዲያሜትር ሲቀመጥ 1/6 ፓይ ዲ ዘ ፓወር ኦፍ 3 ነው የሚሆነው ማለት ነው። ስለዚህ ሶስተኛውንም ጥያቄ በዚህ መልኩ መስራት ትችላላችሁ ማለት ነው። ኔክስት ታይም ፕራስተም ኦፍ ፒራሚድ ኤንድ ኮንስ እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ